ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቀርባሉ። በጋምቤላ ክልል የህዝቡን የሰላም የልማትና የመልካም አስተዳደር ፍላጎቶች ለማሟላት የሚያግዙ ስኬታማ ተግባራት መከናወናቸውን የክልሉ ርዕሰ መስተዳድር አለሚቱ ኡመድ ተናገሩ። የክልሉ ምክር ቤት መደበኛ ጉባኤ ትላንት መካሄድ ጀምሯል። የጋምቤላ ክልል ምክር ቤት መደበኛ ጉባኤውን በማካሄድ ላይ ይገኛል። የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ባንቻየሁ ዲንገታ ምክር ቤቱ በክልሉ ዘላቂ ሰላም እንዲረጋገጥ የበኩሉን ኃላፊነት እየተወጣ እንደሚገኝ ተናግረዋል። የክልሉ ምክር ቤት በመልካም አስተዳደር የታዩት ክፍተቶችን በማስተካከልና የህግ የበላይነትን እንዲረጋገጥ እንዲሁም በክልል ዘላቂ ሰላምን ለማስፈን ትኩረት ተሰጥቶ እየሰራ ቆይቷል። የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡመድ ባለፉት 6 ወራት የክልሉን ህዝብ የሰላም የልማትና የማህበራዊ ዘርፍ ጥያቄዎች ለመመለስና የማህበረሰቡን ኑሮ ለማሻሻል የሚያግዙ የልማት እቅዶች ሲተገበሩ መቆየታቸውን ገልጸዋል። ሰላምን ለማጽናት ውጤታማ ተግባራት መከናወናቸውንም ርዕሰ መስተዳድሩ አንስተዋል። በሰላም እሴት ግንባታ የልማትና መልካም አስተዳደር ችግሮች መንስኤ ሆኖ የቆየውን የጸጥታ ችግሮች መፍትሄ ለመስጠት የለውጡ አመራር ወደፊት መምጣት ተከትሎ አንድ የነበረ ህዝብ መካከል የተፈጠረውን ጥል ግድግዳ ለማፍረስ በተሰራው ተከታታይነት ያለው የሰላም ግንባታ ስራ አመራሩ ግንባር ቀደም በመሆን የእርቀ ሰላም ለማውረድ በክልልና ዞን ከተሞች ተከታታይ የሰላም ኮንፈረንስ በማካሄድ የቀደመ ግንኙነት ማስመለስ ተችሏል። በግብርናው ዘርፍ ምርትና ምርታማነትን ለማሳደግ በተለይም አርሶ አደሩን ከዝናብ ጥገኝነት ለማላቀቅ የተከናወኑ ተግባራትንም ርዕሰ መስተዳድሯ ለምክር ቤቱ አቅርበዋል። በክልሉ ህገወጥ የማዕድን ዝውውርን ለመቀነስ በተከናወነው ተግባር 2747 ኪሎ ግራም ወርቅ ወደ ብሔራዊ ባንክ ማስገባት መቻሉንም ወይዘሮ አለሚቱ ገልጸዋል። በአንጻሩ ደግሞ የአሰራር ስርዓቱን በመጣስ የውሃ ብክለት ባስከተሉ አነስተኛ የወርቅ አምራቾች ላይ ህጋዊ እርምጃ መወሰዱንም ተናግረዋል። በሶስት የወርቅ ማዕድናት የሚወጣባቸው ወረዳዎች በልዩ አነስተኛ ወርቅ አምራችነት የሚሰማሩ ባለሀብቶች የውሃ ብክለት ያስከተሉ ላይ በተደረገው ክትትልና ቁጥጥር ከድርጊታቸው እንዲታረሙና ብር 1,150,000 እንዲቀጡ ተደርጓል። የምክር ቤቱ አባላት በበኩላቸው ሊፈቱ ይገባል ያሏቸውን የልማትና የመልካም አስተዳደር እንዲሁም የመሰረተ ልማት እጥረት ችግሮችን በዝርዝር ያነሱ ሲሆን ምላሽም ተሰጥቶባቸዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱልቃድር ከጋምቤላ። የሀገራዊ ምክክሩ ላይ ተሳታፊዎች እንደ ግል ምን አትርፋሉ ሳይሆን እንደ ሀገር ኢትዮጵያ ምን ታተርፋለች የሚለው ጉዳይ ላይ ማተኮር እንደሚገባ ጠቅላይ ሚኒስትር አብይ አህመድ አስታውቋል። የሀገራዊ ምክክር ኮሚሽን በቀጣይ የ1 ዓመት ጊዜ የአማራና ትግራይ ክልሎች የሚኖሩት የምክክር ሂደቶች በማጠናቀቅ ላይ በትኩረት እንደሚሰራ አስታውቋል። ሀገራዊ የምክክር ኮሚሽን በኢትዮጵያ መሰረታዊ በሆኑ ጉዳዮች ላይ ለተፈጠሩ ልዩነቶችና ለመግባባቶች ወሳኝ ምክንያቶችን በጥናትና በህዝባዊ ውይይቶች በመሰብሰብ በተለዩ አጀንዳዎች ላይ ሀገራዊ ምክክሮችን በማካሄድ ለሀገራዊ መግባባት ምቹ ሁኔታ መፍጠር በሚል ተልዕኮ ተቋቋመ። ከ3 ዓመታት በፊት የተቋቋመው ምክክር ኮሚሽኑ ዘርፈ ብዙ ስራዎችን ማከናወኑን ገልጿል። በእነዚህ ጊዜያት ውስጥ አሳታፊና አካታች እንዲሆን በትኩረት መስራቱን ነው የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የገለጹት። ስንጀምር ከተጠየቁ ጥያቄዎች አንዱና ዋነኛው ለምንድን ነው ብዙ ገንዘብ የምናወጣው? ለምን እንደክማለን? ለምን ይሄንን የምሁራን እና የፖለቲከኞች እና የትልቆቹ የጉልበተኞቹ መድረክ አናረገውም? ምክንያቱም ችግር የሚፈጥሩት እነሱ ናቸው። የተፈጠረውን ችግር መፍታት የሚችሉት እነሱ ስለሆኑ ለምን እነሱ ላይ ፎከስ አታደርጉም የሚል አግባብ ያለው ጥያቄ ተጠይቀን ነበር። ነገር ግን አዋጃችን የሚለው አካታችና አሳታፊ የምክክር ሂደት ማሳለጥ ነው። አካታችና አሳታፊ ከሆነ አርብቶ አደሯ መግባት አለባት፣ አርሶ አደሩ መግባት አለበት፣ አካል ጉዳተኛው መግባት አለበት ወይም አለባት። ሁላችንም የማህበረሰብ ክፍሎች ይቺ ኢትዮጵያ ሁላችንም ከሆነች ይሄ ወሳኝ ስለሆነ በዛ መሄድ ነበረብን። በቀሪ 1 ዓመት ጊዜ ውስጥ በአማራና በትግራይ ክልል የሚገኙ ምክክሮችን ለማጠናቀቅ እንደሚሰራም አስታውቀዋል። አክለውም በትጥቅ ትግል ላይ የሚገኙ አካላትም በዚሁ ምክክር ላይ እንዲሳተፉ ጥሪያቸውን በድጋሚ አቅርበዋል። በትጥቅ ትግል ላይ ያሉ ወገኖቻችን
ንግግሮቻችንን፣ መግለጫዎቻችንን የመሳሰሉትን አስተውላችሁ ከሆነ ከዴይ ዋን ከቀን 1 ጀምሮ እነኚህን ወገኖች ጥያቄዎቻቸውን ወደ አጀንዳ መንዝረው ወደ ዳያሎግ እንዲያመጧቸው ከመጠየቅ አንድም ጊዜ አልተቦዘነምና ይሄ እንግዲህ አሁንም ሁላቸውም ስላልመጡ እንዲመጡ አለመምጣታቸው ግን እንደ ቻሌንጅ የተወሰደ ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ምክክር ማንኛውም አካል በግል አጀንዳውን ድል ለማድረግ ሳይሆን እንደ ሀገር የሚገኘው ጥቅም ላይ ማተኮር ይገባል ሲሉም ነው የገለጹት። ምክክር ምን አተርፋለሁ ተብሎ አይገባም። ሁሉም ሊመካከል የተዘጋጀ ኃይል ማሰብ ያለበት ኢትዮጵያ ምን ታተርፋለች፣ ልጆቻችን ምን ያተርፋሉ ነው እንጂ የዚህ ውይይት ውጤት በግል በዚያ ውይይት አንድ ፓርቲ ወይ አንድ ቡድን የሚያገኘው ትርፍ የለም እና ልክ እንደ ምርጫ ክርክር ታሰብ የለበትም። እነዚህ ሰዎች አላምናቸውም አልወያይም አይባልም። ምርጫ ክርክር አይደለም ይሄ ለህዝብና በሌላ ሳይድ ላሉ ፓርቲዎች ሐሳብ የምንሸጥበትና በሐሳብ የምናሸንፍበት መድረክ ነው። አሁንም በዚህ ውይይት ብዙ እንደምንማር ብዙ ጥቅም እንደምናገኝ ለዛሬም ለነገም ተስፋ አደርጋለሁ። ጠቅላይ ሚኒስትሩ አክለው ሀገራዊ ጥቅምን በማስጠበቅ ረገድ መንግስት ኮሚሽኑ ለሚሰራው ስራ ሙሉ ድጋፍ ለማድረግ ቁርጠኛ መሆኑንም ገልጸዋል። ለበልግ እርሻ በቂ የአፈር ማዳበሪያና ምርጥ ዘር አቅርቦት መኖሩን የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ። በሌላ በኩል በአፈር ማዳበሪያና በዘር ላይ በየጊዜው እያጋጠመ ያለው የዋጋ ጭማሪ ጫና እያሳደረባቸው እንደሚገኝ በክልሉ የብላቴ ዙሪያ ወረዳ አርሶ አደሮች ተናግረዋል። በሲዳማ ክልል የብላቴ ዙሪያ ወረዳ በዋና ዋና የምርት ወቅቶች ከፍተኛ የበቆሎ ምርት የሚገኝበት አካባቢ ነው። በወረዳው አንጃ ጎሮ ቀበሌ እና አርሶ አደር ኤልያስ ያሞ የበልጉን ዝናብ ተከትለው ወደ ዘር ስራ ገብተዋል። የካቲት 30 ላይ ነው ዘንድሮ ዝናብ ያገኘ ነው። የማሳ ዝግጅት ቀድመን ያጠናቀቅን በመሆኑ እንደምታየው አብዛኛው አርሶ አደር በዘር ስራ ላይ ነው የሚገኘው። የአፈር ማዳበሪያና ዘር በወቅቱ ነው ያገኘ ነው። በዚህ ደግሞ በ60 ሄክታር መሬት ላይ 250 አርሶ አደሮች በጋራ የሚያለሙት የእድገት ኩታ ገጠም ክላስተር ይገኛል። አርሶ አደሮቹ ቀደም ብለው ይዘሩ ሲሆን ቡቃያው በጥሩ ደረጃ ላይ ነው። የካቲት ውስጥ ልንዘራ ነበረ። ትንሽ ዝናብ ሲጠፋ ቀጥታ መጋቢት መግቢያው ላይ ዘርተናል። እንደምታየው ይኸው ቡቃያ በቅለዋል። ከእንግዲህ የሚጠበቀው አረም ነው። ለምርት ወቅቱ አስፈላጊ የሆኑ የአፈር ማዳበሪያና ምርጥ ዘር በወቅቱ መቅረቡን የገለጹት አርሶ አደሮቹ በግብዓት ላይ እያጋጠመ ያለው የዋጋ ጭማሪ ግን አቅም ለሌላቸው አርሶ አደሮች ከባድ መሆኑን ተናግረዋል። ባለፈው በ16 ላይ በቆሎ አንድ ፕሎት 2500 ነው። አሁን 4600 ነው። አንድ ፕሎት ላይ ጭማሪ 2100 ብር ጭማሪ ነው። አንድ ፕሎት ራሱ በቆሎ ራሱ ማዳበሪያ ደግሞ አምና 3800 ነው። አሁን 8010 ብር ማለት ግማሽ በላይ ነው የሚጨምረው። በክልሉ በቆሎና ቦሎቄን ጨምሮ በተለያዩ የአዝርዕት አይነቶች ከ140 ሺህ ሄክታር መሬት በላይ በበልጉ ለመሸፈን ታቅዷል። እስካሁንም 95 በመቶ የማሳ ዝግጅት በማድረግ ወደ ዘር ስራ መገባቱን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታውቋል። ቢሮው ለምርት ወቅቱ አስፈላጊ የሆኑ የዘርና የአፈር ማዳበሪያ በቂ አቅርቦት መኖሩን አመልክቷል። ወደ 16000 ኩንታል ለማቅረብ አቅደን እስካሁን ባለው ወደ 12000 ኩንታል አቅርበናል። ይሄ ወደ 80% የሚጠጋ ነው። ምንም አይነት የዘር እጥረት አላጋጠመንም። ከዛ በተጨማሪ የማዳበሪያ አቅርቦት ነው። ማዳበሪያን በሚመለከት በአመቱ ወደ 300,000 ኩንታል ነው የሚያስፈልገን፣ ዳፕም ዩሪያም። እስካሁን ባለው ወደ 80,000 ኩንታል በእጃችን ገብቷል። ይሄ በዋናነት የበልግ ስራችንን ሊያሳልጥ የሚችል ነው። ስቲል አቅርቦቱም የቆመ አይደለም፣ በየቀኑ እየመጣ ያለ ስለሆነ ከሱም አንጻር እስካሁን ድረስ ምንም ያጋጠመን ነገር የለም። በዓለም አቀፍ ገበያ ምክንያት ከዘርና አፈር ማዳበሪያ ጋር በተያያዘ በሚያጋጥመው የዋጋ ልዩነት አርሶ አደሩ እንዳይጎዳ መንግስት በከፍተኛ ድጎማ እያቀረበ እንደሚገኝም ተመላክቷል። ዋጋን በሚመለከት እንደ ሀገር የሚወሰን አይደለም። የመንግስት ሚና የነበረው ሳብሲዲ ነው። ከዚህ አንጻር አምና ላይ ከነበረው በእጥፍ ጨምሯል። እውነት ለመናገር ያንን ታሳቢ በማድረግ እንደ ፌደራል መንግስት ከ84 ቢሊዮን ብር በላይ ነው እንግዲህ በዚህ ዓመት ሳብሲዲ ያደረገው። ዞሮ ዞሮ አርሶ አደሩ ምርታማነትን በላቀ ደረጃ አሳድጎ
ከምርቱ እንዲያገኝ ነው በዋናነት እኛ የተግባባ ነው። አንደኛው ዘላቂ ስትራቴጂ ይሄ ነው የሚሆነው። የዘር አቅርቦት ችግርን ለመቅረፍ ክልሉ ከተለያዩ ተቋማት ጋር በመቀናጀት የዘር ብዜት ስራ ዘንድሮ የጀመረ ሲሆን ለበልግ እርሻ ከሚያስፈልገው የበቆሎ ዘር 50 በመቶም በራስ አቅም መሸፈን እንደተቻለ ተገልጿል። በመጨረሻም ተቋማት ጠንካራ የሆነ የስራ ባህል እንዲኖራቸው ብቁ አመራር ሊኖራቸው እንደሚገባ ተጠቆመ። ምቹ የስራ ቦታና የእርስ በርስ ግንኙነትም አስፈላጊ መሆናቸውን ተገልጿል። የሀገር ኢኮኖሚያዊ እድገት እንዲረጋገጥ ከሚያስችሉ ጉዳዮች ጠንካራ የስራ ባህልና የተቋማት ግንባታ ይጠቀሳሉ። ኢቢሲ ዛሬም በአዲስ ቀን የዜና መሰናዶ የሀገር ጉዳይ ጠንካራ የስራ ባህልና የተቋም ግንባታን በሚመለከት በስፋት አንስቷል። ጠንካራ የስራ ባህል ካላቸው ተቋማት የሚጠቀሰው የኢትዮጵያ አየር መንገድ ስኬታማ ሆኖ እንዲዘልቅ አመራሩና ሰራተኞቹ ተጠቃሽ ናቸው። ከትውልዱ ጋር አብሮ ሊሄድ የሚችል የስራ ባህልን ነው የምንፈጥረው። አንደኛ የኢትዮጵያ አየር መንገድ በምንም አይነት መንገድ ጥራት ላይ አይደራደርም። ስለዚህ የምንቀጥራቸው ሰራተኞች በደንብ አድርገን እናሰለጥናለን፣ በጥራት እናሰለጥናለን። አገልግሎትን በሚሰጡበት ጊዜ ስራውንም በሚሰሩበት ጊዜ በጥራት ይሰራሉ። ሁለተኛ እምነት ያስፈልጋል። የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩትም ቢሆን ለሰራተኞቹ በፈጠረው ምቹ የስራ ቦታና ማበረታቻ እንዲሁም ጥሩ አመራር ተምሳሌት ለመሆን በቅቷል። ከከፍተኛ ማኔጅመንቱ ጀምሮ እስከ ታች ያለው ስራ ሰዓቴ ከዚህ ጀምሮ ወደዚህ ነው የሚል አይደለም። ዴሊቨር መደረግ ያለበት ነገር ካለ ሌሊቱን ቁጭ ብሎ ሰርቶ ሊነጋጋ ሲል የሚልክበት ሁኔታ አለ። እዚህም ቆይቶ መስራት ካለብን እንሰራለን። ስለዚህ በጥሩ ሁኔታ መናበብን እንደገናም ደግሞ ዴሊቨር የሚደረጉ አስቸኳይ ነገሮችም ሲኖሩ ደግሞ በዛ የስራ ፕሬሸር ውስጥ ውጤታማ ነገሮችን ማምጣት ተችሏል። ምክንያቱም የባለቤትነት ስሜት ሁሉም ጋር ስላለ። በአዲስ ቀን የሀገር ጉዳይ እንግዳ የነበሩት የስራ አመራር ተመራማሪ ዶክተር ገመቹ ነመራ አንድ ተቋም ጠንካራ የስራ ባህል አለው የሚያስብሉት 3 መሰረታዊ ነጥቦች እንዳሉት ገልጸዋል። አንድ ተቋም ውስጥ ጠንካራ የስራ ባህል አለ ስንል ከግለሰብ ጀምሮ እስከ ተቋም ድረስ ያሉ የድርጅቱ ሰራተኞች፣ አመራሮችና ስርዓቱም ጭምር ጠንካራ ነው ማለታችን ነው። ስለዚህ ግለሰቦች ስራቸውን አውቀው ተረድተው ወደው በሙሉ ስራ ተነሳሽነት ይሰራሉ ማለት ነው። እንደዚሁ ደግሞ ስራ በመስሪያ ቤቱ በተቋም ውስጥ ያሉ ቡድኖች ተባብረው ተጋግዘው ለአንድ ዓላማ እየሰሩ እስከሆነ ድረስ በአንድነት ይሰራሉ ማለት ነው። በተቋም ደረጃ ደግሞ የምናየው ስርዓትና አሰራሮቹ ተሳልጠው ለተሻለ ውጤታማነት ድርጅቱን ያበቃሉ ማለት ነው እና እነዚህ 3ቱ ለተቋም ግንባታ በጣም ወሳኝ ናቸው ማለት ነው። ተቋማት ጠንካራ የስራ ባህል እንዲኖራቸው ጠንካራ የሆነ አመራር ሊኖራቸው ይገባል የሚሉት ደግሞ በአማራ ስራ አመራር ኢንስቲትዩት መምህር ዶክተር ብነግረው ዋሌ ናቸው። ጠንካራ አመራር ባለበት ተቋም ውስጥ ጠንካራ የስራ ባህል እንደሚመሰረት ግልጽ ነው። በዚህ መሰረት እነዚህ ደካማ የስራ ባህል ያላቸው ተቋማት ከአመራራቸው ጀምረው ሁኔታዎችን መፈተሽ አለባቸው ማለት ነው። ምክንያቱም የተቋማት ስኬትና ውድቀት የሚመነጨው በመጀመሪያ ደረጃ ከአመራር ስለሆነ ዘመናዊ አሰራርና ዘመናዊ ቴክኖሎጂ መጠቀም ለተቋማት ልዩነት መሰረታዊ ምክንያት ነው። የተለያዩ አሰራሮችን ልንከተል እንችላለን። ዘመኑ ያፈራቸው የደረሰባቸው አሰራሮች ጊዜን፣ ጉልበትን፣ የደንበኞችን እርካታ በማረጋገጥ ረገድ ላቅ ያለ ሚና ነው ያላቸው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ